አንድ ነገር እላችኋለሁ በእግዚአብሔር ቃል ዕውቀት የሰለጠናችሁ ሰዎች አላችሁ ግን በጓዳ የተደበቃችሁ ግን በቤት ውስጥ የተሰወራችሁ ግን በማጣት ምክንያት የተጋረዳችሁ ወገን እንደሌለው የሆናችሁ እንደ አስቴር ዘመድ እንደሌለው ዘር እንደሌለው የሆናችሁ ሰዎች በባዕድ አገር ውስጥም ከአገር ውጭም አንድ ነገር ልላችሁ ወዳለሁ በመንፈስ ቅዱስ ማንነታችሁ የተሰራ በእግዚአብሔር ቃል ዕውቀት እርግጠኝነት በዚህ የተማራችሁ ከሆናችሁ የአባቶቼ አምላክ እግዚአብሔር በእነዚህ በሚቀጥሉ ቀናቶች በእነዚህ በሚቀጥሉ ወራቶች እግዚአብሔር በሚቀጥሉ ዓመታት በሚቀጥሉ ጊዜያት መካከል እግዚአብሔር በነገስታት ፊት ያቆማቸዋል። አሜን። ከዚህ በኋላ በማይመጥን ስፍራ በተዋረዱ ሰዎች ፊት አትቆሙ። አሜን። ስለዚህ እነዚህ ሰዎች ዛሬ ይሄንን እድል እግዚአብሔር ሰጥቷቸው ይሄንን ራእይ ከኔ ጋር እንዲያግዙኝ ይሄን ራእይ ከኔ ጋር እንዲያስቀጥሉ የእግዚአብሔር መንግስት እንዲያበዙ እግዚአብሔር የሰጠኝ በጣም የምወዳቸው ጌታን የሚወዱ የተወደዱ የቤተ ክርስቲያን አገልጋዮች መሪዎች ናቸው። አሁን ደግሞ ወደዚህ ስፍራ ላይ የመጡት መናገር የሚችሉበትን እግዚአብሔር ዕውቀት ያስተምራቸው ዘንድ እንደ አስቴር በንጉሥ ፊት ማቆም የሚችላቸውን ኃይል ለመቀበል በእግዚአብሔር ቃል ዕውቀት የተማሩና የሰለጠኑ ሰዎች ለመሆን ዛሬም ለጸሎት ወደዚህ ተራራ መጥተናል። የአባቶቼ አምላክ እግዚአብሔር በእነዚህ በሚቀጥሉ ቀናቶች በእነዚህ በሚቀጥሉ ወራቶች እግዚአብሔር በሚቀጥሉ ዓመታት በሚቀጥሉ ጊዜያት መካከል እግዚአብሔር በነገስታት ፊት ያቆማቸዋል። አሜን። ከዚህ በኋላ በማይመጥን ስፍራ በተዋረዱ ሰዎች ፊት አትቆሙ። አሜን። አንድ ሰው ለኔ ነው ያለ ኮመንት ላይ የገባ በእግዚአብሔር ቃል ዕውቀት የተማርኩ ሆናለሁ እሱ በነገስታት ፊት ያቆመኛል እያላችሁ እሱ በአለቆች ፊት ያቆመኛል እሱ በገዢዎች ፊት ያቆመኛል እያላችሁ ጸልዩ። ሻሎም ቅዱሳን በዓለም ዙሪያ ያላችሁ ላይቭ ወርልድ ዋይድን ቲቪ ቻናል ዩቲዩብ ቻናል ፌስቡክ ቻናል ቲክቶክ ቻናል የምትከታተሉ የጸጋውና የቃሉ ወዳጆች በስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዋሳ ታቦር ተራራ ከተወደዱ ከሕይወት ጸጋ ቤተ ክርስቲያን አገልጋዮች ጋር ዛሬ እዚህ ስፍራ ላይ በታቦር ተራራ ሆነን በእግዚአብሔር መንግስት ውስጥ የተሰጠንን ይህንን እድል ወይም እንዴት አድርገን ማስቀጠል እንድንችል ከጌታ ኃይልን ለመቀበል በጣም ከምወዳቸው የቤተ ክርስቲያን ሽማግሌዎች መሪዎችና አገልጋዮች ጋር በአዋሳ ታቦር ተራራ ላይ የጸሎት ጊዜ ልናሳልፍ በዚህ ስፍራ ላይ ተገኝተናል ማለት ነው። ዛሬ በልቤ ላይ መንፈስ ቅዱስ ያከበደውን ጥቂት መልእክት ዓለም ዙሪያ ሆናችሁ በተለያየ ጥያቄ ውስጥ በተለያየ እስራት ውስጥ ላላችሁ ሰዎች እናስተላልፍላችሁ። ይህም መልእክት ምንድነው? የእግዚአብሔር ቃል እንደሚያዘን መሰረት ጥቂት ደቂቃ ሼር እናረግና አባቶቼ ጋር ከቤተ ክርስቲያን መሪዎች እና መሆኑን በጌታ ፍቅር እንደተለመደው ሼር ኮፒ ሊንክ ዲዩት እያረጋችሁ የእግዚአብሔር በጌታ ፍቅር አሳስባችኋለሁ። የቤተ ክርስቲያን መሪዎች እግዚአብሔር ያከበራቸው ለዚች ቤተ ክርስቲያን የተወደዱ የእግዚአብሔር ሰዎች ከኔ ጋር እንዲሰሩ ጌታ የሰጠኝ ከኔ ጋር ይገኛሉ። አንድ ላይ ነው የምንጸልየው። ነገር ግን ጥቂት ደቂቃ ከኔ ጋር አብረን ሼር እናረጋለን። ሼር ያረጋችሁ ለብዙዎች እንዲደርስ ኮፒ። ስለዚህ አንድ ነገር ልላችሁ ወዳለሁ። ጠቢቡ ሰለሞን በምሳሌ ምዕራፍ 22 ቁጥር 20-21 ጀምሮ ሕያውን የከበረውን የእግዚአብሔርን ቃል ጥቂት ደቂቃ አብረን እናንብበው። ሁላችሁም ከኔ ጋር ይህን ቃል ታነባላችሁ። የእውነትን ቃል እርግጥነት አስታውቅህ ዘንድ ለሚጠይቁም እውነትን ቃል መመለስ ይቻል ዘንድ ይላል። የእውነትን ቃል እርግጥነት
አስታውቅ ይሄንን እንድትረዳው ዘንድ ለምን የእውነትን ቃል ለምንድነው ሊያውቅ ያስፈልገው? የእውነትን ቃል ለሚጠይቅህም ቃል መመለስ ይቻል ዘንድ። ስሙኝ ወንድሞች፣ እናቶች፣ እህቶች በተለያየ በሕይወታችሁ ጠላት በሕይወታችሁ ባቀረበላችሁ ባስነሳባችሁ ማዕበል የምትመልሱትን አታችሁ ግራ በመጋባት ውስጥ ያላችሁ የእውነትን ወኳለ ለምን ለሚጠይቅ የእውነትን ቃል እርግጠኝነት አስታውቅህ ዘንድ ለሚጠይቅህም እውነትን ቃል መመለስ ይቻል ዘንድ ጠላት በይቄን ያቀርብላችኋል። በተለያየ መንገድ የምድር ከፍታን ኢየሱስ 40 ቀን 40 ሌሊት በዲያብሎስ በጾም ጸሎት በእግዚአብሔር ፊት በቃል በብዙ ኃይል ተሞልቶ ሲወርድ እንደተራበ ባወቀ ጊዜ ዲያብሎስ ይፈትነው ዘንድ ጥያቄን እንዳቀረበለት እንመለከታለን። ያቀረበለትም ጥያቄ 3 ነገር ነው። የምድርን ከፍታን እያሳየው እና ባለጠግነትን እያሳየው የጊዜው የሆነውን ጉዳይ የሆድን ጉዳይ እያሳየው በ3 ነገር ሊፈትነው ቀርቧል። ጌታ ኢየሱስ ክርስቶስ የእውነትን ቃል እርግጠኝነት በመንፈስ ቅዱስ ነበር። ከአምላኩ እግዚአብሔር ቃል ጠላት በሚያቀርብለት ሊረታ አልቻለም። የእውነትን ቃል እርግጥነት አስታውቅ ዘንድ ለሚጠይቅም የእውነትን ቃል መመለስ ይቻል ዘንድ ይላል። አያችሁ፣ እዚህ ሐሳብ ላይ ስትመለከቱት ጠቢቡ ሰለሞን የእውነትን ቃል እርግጠኝነት በድፍረት ጠላት በሕይወት ለሚያቀርበው ጥያቄ መመለስ ይቻል ዘንድ እውነትን ባንተ ውስጥ ያለውን ይሄንን እውነት የተማርከውን ቃል የተማርከውን ይህን ከአባቴ የተቀበልከውን ደግሞ እውነት ብዙ ሰዎች ለሚጠየቁት ጥያቄ የውሸት መልስ ነው የሚሰጡት። ለምን? ከእግዚአብሔር የተማሩት ቃል የላቸውም። ከእግዚአብሔር ከአባታቸው ከመንፈስ ቅዱስ የተማሩት ያወቁት ዕውቀት የላቸውም። ስለዚህ ጠላት በሕይወታቸው ለሚያቀርበው ነገር ሁሉ የሚመልሱት ውሸት ነው። አንድ ነገር ልላችሁ እወዳለሁ። ዛሬም የእውነትን ቃል እርግጠኝነት ከአባታችሁ ዛሬ በመማር ከአምላካችሁ ከመንፈስ ቅዱስ በመማር ዛሬም ጠላት ለሚያቀርብላችሁ የእውነትን ቃል በመመለስ ሊያስጨንቃችሁ እግዚአብሔር ካየላችሁ ነገር ሊያወርዳችሁ ለሚፈልገው ጠላት ዛሬም መልስ በመስጠት ጠላትን ድል ታረጋላችሁ። አሜን። ስለዚህ ጌታ ኢየሱስ ክርስቶስ እንደ ተራበ አውቆ ዲያብሎስ ይፈትነው ዘንድ ወደሱ ሲቀርብ ዋሽቶ አይደለም ጠላትን ድል ያረገው። ከአባቱ የተማረውን የእውነትን ቃል በመመለስ ለሚጠየቀው ጥያቄ ሁሉ መልስ በመስጠት ዲያብሎስን ረታው፣ አሳፈረው። ዛሬም እነግራችኋለሁ የእውነትን ቃል እርግጠኝነት ከአባታችሁ ከመንፈስ ቅዱስ በመማር ዛሬም ሊያዋርዳችሁ እግዚአብሔር ካየላችሁ ነገር ሊያወርዳችሁ የሚፈልገውን ጠላት ድል ታረጉታላችሁ። ዛሬም ታሸንፉታላችሁ። ዛሬም ትረቱታላችሁ። ሃሌሉያ። ስለዚህ እዚህ ሐሳብ ላይ እንዲህ ብሎ ይናገራል። የእውነትን ቃል መመለስ ይቻል ዘንድ በምክርና በእውቀት የከበረውን ነገር አልጻፉልህም ወይ? ሃሌሉያ። አንደኛ በምክርና በእውቀት የከበረውን ነገር አልጻፉልህም ወይ ይላል። የእግዚአብሔር ቃል ስንማረው ለካስ ይመክረናል። የእግዚአብሔር ቃል ለካስ ስንማረው ከእርሱ ስንማር የእውነትን ቃል ስናውቀው አሜን የተሻለ ሰዎች እንድንሆን ያደርገናል፣ ይቀርጸናል፣ ያስተካክለናል። ዛሬም እነግራችኋለሁ ድሃውን በግድ ድሃ አትበለው፣ ድሃ ነውና። ችግረኛውን በበር አትክፈው፣ እግዚአብሔር የእነርሱን ፍርድ ይፈርድላቸዋልና። የቀሟቸውንም ሰዎች ሕይወት ይቀማል። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፍተኛም ጋር አትሂድ። መንገዱን እንዳትማር ለነፍስህ ወጥመድ እንዳታገኝ ይላል። አያችሁ፣
ታዲያ የምንማረው ከማን ይሁን? መንገዱንም እንዳትማር ለነፍስ ወጥመድ እንዳታገኝ ይላል። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፍተኛም ጋር አትሂድ ይላል። የእግዚአብሔርን ነገር ካልተረዳ ሰው ጋር ወዳጅነት አይኑር፣ ህብረት አይኑር ብሎ መጽሐፍ ይናገራል። እና መንገዱንም እንዳትማር ለነፍስ ወጥመድ እንዳታገኝ፣ እጃቸውንም አገና እንደሚመቱ ለባለ ዕዳዎች እንደሚዋሱ አትሁን። የምትከፍለውን ባይኖርህ የምንጣፍን በበታች ስለምን ይወስዳል? የአባቶቼ የሰሩትን የቀድሞውን የድንበር ምልክት አታፍልስ ይልና ቁጥር 29 ላይ እንዲህ ብሎ ይናገራል። በስራው የቀጠፈ ሰውን አይተሃልን? ጥያቄ ይጠይቀዋል። በስራው የቀጠፈን ሰው አይተሃልን? በነገሥታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም አለ። ማን ነው በነገሥታት ፊት የሚቆመው? ማን ነውስ በተዋረዱ ስፍራ የማይገኘው? እዚህ ሐሳብ ላይ ስትመለከቱት በስራው የቀጠፈን ሰው አይተሃልን? እሱ በነገሥታት ፊት ይቆማል አለ። በኃያላን ፊት ይቆማል። በከበሩ ሰዎች ያውቃሉ በተባሉ በገዢዎች ፊት እግዚአብሔር ያቆመዋል። በተዋረዱ ሰዎች ፊት አይቆምም ይላል። በስራው የቀጠፈው ይላል። ምን ማለት ነው? አዲሱ ትርጉም ማብራሪያ በሙያው የሰለጠነ የተማረውን ሰው አይተዋል ወይ? በእግዚአብሔር ቃል ዕውቀት የተሞላውን ሰው አይታል ወይ? በእግዚአብሔር ቃል ዕውቀት ያደገውን ሰው አይታል ወይ? ኢየሱስ የመጀመሪያው በነገሥታት ፊት ሊቆም፣ ሁለተኛ የነገሥታት ንጉሥ ሊሆን በእግዚአብሔር ቃል በመንፈስ ቅዱስ በሁሉ ነገር ስላደገ ነው። ዛሬም ብዙ ሰዎች በተሻሉ ሰዎች ፊት ለመቀመጥ፣ በተሻለ ስፍራ ላይ ለመሆን፣ በበሰሉ በገዢዎች በአለቆች ፊት ለመቆም በእግዚአብሔር ቃል ዕውቀት ያደጋችሁ ሰዎች ልትሆኑ ያስፈልጋቸዋል። በእግዚአብሔር ቃል ዕውቀት ያልተማረውን ሰው፣ በመንፈስ ቅዱስ ያልተሞላውን ሰው እግዚአብሔር በገዢዎች ፊት በታላላቆች ፊት ሊያቆም አይችልም። አንድ ነገር በሕይወታችሁ እንድታውቁ ያስፈልጋቸዋል። በሙያው የሰለጠነውን ሰው ይላል። በእግዚአብሔር ቃል ዕውቀት የተማረውን ሰው አይተዋል ወይ? አዎ፣ እሱን በሚቀጥሉ ቀናት አምላኩ እግዚአብሔር ከፍ ባለው ስፍራ ፊት ያቆመዋል፣ በገዢዎች ፊት። አሜን። ዛሬም ማን ነው በአለቆች ፊት የሚቆም? ዛሬም ማን ነው በገዢዎች ፊት የሚሆን? ዛሬም ማን ነው? ሁለት ነገር እግዚአብሔር ከኛ ይፈልጋል። አንደኛ እግዚአብሔር በተላላቆች ፊት ሊያቆመን በእግዚአብሔር ቃል ዕውቀት የእውነትን ቃል መልስ ለሚጠይቁን ጥያቄ መመለስ የምንችልበትን፣ ይህንን እውነት መግለጥ፣ ይህንን እውነት ማውራት የምንችልበትን ነገር ሊኖረን ያስፈልገናል። እግዚአብሔር ማንንም ያልተማረውን የእግዚአብሔር ቃል ዕውቀት የሌለውን ሰው፣ በመንፈስ ቅዱስ ሕይወቱ ማንነቱ ያልጸናውን ያልጠነከረውን ሰው እግዚአብሔር አምጥቶ ከፍታ ላይ ሊያስቀምጠው አይችልም። በተላላቆች ፊት ሊያቆመው አይችልም። ዛሬም በዓለም ዙሪያ ሆናችሁ ይህንን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል፣ ዩቱብ፣ ፌስቡክ፣ ቲክቶክ ቻናል የምትከታተሉ ዛሬም በእግዚአብሔር ቃል ዕውቀት የእውነትን ቃል የተማራችሁ ሰዎች ትሆናላችሁ። የእውነትን ቃል የተሞላችሁ ሰዎች ለሚጠይቃችሁ ዓለም ለሚጠይቃችሁ ሁኔታ ለሚጠይቃችሁ ጠላት ለሚጠይቃችሁ ጥያቄ እውነትን መመለስ ይቻላችሁ ዘንድ ይህንን እውነት አደባባይ በገዢዎች ፊት ቆማችሁ መናገር ይቻላችሁ ዘንድ የተማራችሁ ሰዎች እግዚአብሔር ያደርጋችኋል። በመንፈስ ቅዱስ የበረታችሁ ሰዎች፣ በእግዚአብሔር ቃል ዕውቀት የተማራችሁ ያደጋችሁ ሰዎች አሜን፣ እግዚአብሔር ያደርጋችኋል። ስለዚህ በሙያው የሰለጠነውን ሰው በዕውቀት ያደገውን ሰው አይታል ወይ? አዎ። አንደኛ እሱ በነገሥታት ፊት ይቆማል። ሁለተኛ በተዋረዱ ሰዎች ፊት አይገኝም፣ አይቆምም ይላል። ቅዱሳን፣ ሁሉም ሰው በእግዚአብሔር ቃል ዕውቀት ማንነቱ ያደገ ካልሆነ እግዚአብሔር ከፍ ባለ ስፍራ ላይ ሊያስቀምጠው አይችልም። ስሙኝ፣ የተማረ ሰው ግን
በእግዚአብሔር ቃል ዕውቀት በመንፈስ ቅዱስ የበሰለውን ሰው ግን እግዚአብሔር በማይመጥን ስፍራ በተዋረዱ ሰዎች ፊት አያቆመውም። አሜን። አንድ ነገር እላችኋለሁ፣ ዛሬም የእውነትን ቃል እርግጠኝነት በእውነት ለሚጠይቋችሁ መመለስ ይቻላችሁ ዘንድ ከአምላካችሁ ከእግዚአብሔር ከመንፈስ ቅዱስ ከእግዚአብሔር ቃል የተማራችሁ ሰዎች ከሆናችሁ በተራ ስፍራ ላይ እግዚአብሔር አያስቀምጣችሁ። አሜን። የእግዚአብሔር ሐሳብ በሌለበት በተዋረዱ ሰዎች ፊት አያቆማችሁ። አሜን። አንድ ሰው ለኔ ነው ያለ በደንብ አሜን ይበለኝ። አሜን። ስለዚህ ያልተማረውን ሰው እግዚአብሔር የቤተ ክርስቲያን መሪ ሊያደርገው አይችልም። ስለዚህ መሪ ለመሆን በተሻሉ ሰዎች ፊት ቆሞ የእውነትን ቃል እርግጠኝነት ለሌሎች ማውራት ይቻላችሁ ዘንድ እግዚአብሔር ወደ ተሻለ ከፍታ እግዚአብሔር ወደ ተሻለ ስፍራ እንዲያመጣችሁ በአለቆች ፊት በገዢዎች ፊት በነገስታት ፊት እንዲያቆማችሁ ምን ያስፈልጋችኋል? ገንዘብ አይደለም፣ የምድር ቁስ አይደለም፣ የሥጋ ዕውቀት አይደለም። የእውነት ቃል እርግጠኝነት ከመንፈስ ቅዱስ ከአባታችሁ ከእግዚአብሔር ከዚህ ቃል እውነት የተማራችሁና የሰለጠናችሁ ሰዎች በሆናችሁ ምዕራፍ ሁሉ የአባቶች አምላክ እግዚአብሔር በሚቀጥሉ ቀናቶች በገዢዎች ፊት በአለቆች ፊት በተማሩ ሰዎች ፊት በኃያላን ፊት እግዚአብሔር ያቆምሻል። አሜን። እግዚአብሔር ያቆማቸዋል። አሜን። ስለዚህ አስቴር አይሁዳውያን እንዲጠፉ በ127 አገር አዋጅ በተነገረበት ዘመን መርዶክዮስ አስቴርን መጥቶ አስቴር ሆይ አንቺ ዝም ብትይ አለ። ይሄ ምናልባት ይሄንን እድል እግዚአብሔር የሰጠሽ ይሄንን እድል የሰጠሽ እግዚአብሔር ይሄን ቀን አይቶ ሊሆን ይችላል። አንቺ ግን ዝም ብትይ መዳን ለአይሁድ ከሌላ ስፍራ ይሆንላችኋል አላት። እርሷ እንዲህ ነው ያለችው፣ በንጉሥ ፊት የሚያቆማት ዕውቀት እንደሌላት ታውቃለች። በንጉሥ ፊት የሚያቆማት ውበት እንደሌላት ታውቃለች። እናንተም በያላችሁበት ስፍራ ወደ ሰማይ አምላክ ጩኹ፣ እኔም በአባቴ ፊት በጾም በጸሎት እሆናለሁ አለች። አስቴር ወደ ንጉሡ ለመግባት ያደረገችው የተቀባችው ሜካፕ አይደለም። በአምላኳ ፊት ሆና በጸሎት በእግዚአብሔር ቃል ዕውቀት በንጉሥ ፊት መናገር የምትችልበትን ማንነት ይዛ ነው የወጣችው። ዛን ጊዜ ከሷ የተሻሉ ውበት ያላቸው ሰዎች ንጉሥ አይቶ አልጠራቸውም። አስቴርን ማንም ወደ ንጉሡ እንዳይገባ የሚባል አዋጅ በተነገረበት ምዕራፍ እርሷ ግን በዚያ ሁሉ 3 ቀን ውስጥ ትታጠባለች፣ በአምላኳ ፊት ኃጢአቷን ትናዘዛለች፣ በእግዚአብሔር ቃል ዕውቀት ማንነቷን ትገነባለች። በንጉሥ ፊት ማውራት የምትችልበትን የእውነትን ቃል ቅንነት እርግጠኝነት ከአምላኳ ትማራለች። ያን ጊዜ አንድ ነገር ልላችሁ እወዳለሁ። አስቴር ወደ ንጉሡ የመግባቷ ምክንያት የመጀመሪያው ከአምላኳ ዘንድ ያደረገችው ኅብረት ነው። ከአምላኳ ዘንድ በንጉሥ ፊት ስትቀርብ መናገር የምትችልበት የተማረችው የእውነት ቃል እርግጠኝነት ነው። ዛሬም አንድ ነገር ልላችሁ እወዳለሁ። ወደ ንጉሥ መግባት የሚያስችላችሁ የእናንተ ውበት ሳይሆን ዛሬም ከአባታችሁ ጋር ያለው ኅብረታችሁ ነው። ያን ጊዜ እግዚአብሔር ያስተምራችኋል። ያን ጊዜ እነግራችኋለሁ የእውነትን ቃል እርግጠኝነት መመለስ ይቻላችሁ ዘንድ እግዚአብሔር በቃሉ ብቁ ያደርጋችኋል። እግዚአብሔር አእምሯችሁን ይከፍትላችኋል። እግዚአብሔር ማስተዋሉን ይሰጣችኋል። ያን ጊዜ በነገስታት ፊት ያቆማችኋል። በተዋረዱ ሰዎች ፊት አያቆማችሁ። ዛሬም ይሄ ሕዝብ ማንነቱን ወደ እግዚአብሔር ባቀረበ ምዕራፍ ሁልጊዜም ጠላት ለሚጠይቀው ጥያቄ መልስ ይኖረዋል። ያን ጊዜ ጠላትን ድል ያረጋል። ያን ጊዜ ከሳሽን ድል ያረጋል። ያን ጊዜ የሚነሳበትን አሜን ድል ያደርጋል። ለዚያ ነው ሐዋርያው ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክት ምዕራፍ 1 ላይ ስትመለከቱት እንዲህ ብሎ ይናገራል። ታማኝ አድርጎ ስለቆጠረኝ ይላል፣ ለአገልግሎቱ ሾመኝ ብሎ ይናገራል። አያችሁ። ስለዚህ መታመናችሁ የሚለካው የእውነትን ቃል እርግጠኝነት ከእግዚአብሔር ዘንድ የተማራችሁ ሰዎች ስትሆኑ ነው። እግዚአብሔር አምላክ ጳውሎስን አውጥቶ በሕዝብ ፊት ሊያስቀምጠው
ሁለተኛው ያየው መታመኑን ነው። የጳውሎስ ታማኝነት ምንድነው ብላችሁ ብትሉኝ ከጌታው ጋር ያለው ህብረቱ ነው። በእግዚአብሔር ቃል ላይ ያለውን ዕውቀቱን ማደጉን ስላየ ነው። ስለዚህ በእግዚአብሔር ቃል ዕውቀት መታመናችሁ የሚለካው በመንፈስ ቅዱስ ሕይወታችሁ ሲሰራ በእግዚአብሔር ቃል ዕውቀት የተማራችሁ ሰዎች የሰለጠናችሁ ሰዎች ከሆናችሁ እግዚአብሔር በቢሮ ደረጃ፣ እግዚአብሔር በሀገር ደረጃ፣ እግዚአብሔር በመንግስታት ደረጃ፣ እግዚአብሔር በነገስታት ደረጃ፣ እግዚአብሔር በኃያላን ደረጃ፣ እግዚአብሔር በአዋቂዎች ደረጃ አሜን ይሾማችኋል። በቤተ ክርስቲያን ትሾማላችሁ፣ በቢሮ ደረጃ ትሾማላችሁ፣ በከተማ ደረጃ ትሾማላችሁ፣ በሀገር ደረጃ ትሾማላችሁ፣ በመንግስታት ደረጃ አሜን ትሾማላችሁ። ዛሬም በእግዚአብሔር ቃል ዕውቀት ምን የሆናችሁ ሰዎች፣ የሰለጠናችሁ ሰዎች፣ የበቃችሁ ሰዎች፣ የተማራችሁ ሰዎች መሆናችሁን ያ ታማኝ ይዋል። ያን ጊዜ እግዚአብሔር ሊያስቀምጣችሁ በሚገባው ከፍ ባለው ስፍራ ላይ ይሾማችኋል። ስለዚህ መታመናችሁ የሚለካው ከጌታ ጋር ባላችሁ ህብረት በእግዚአብሔር ቃል ላይ ያለ አቅማችሁ ታይቶ ነው። ስለዚህ ያልተማረውን ሰው በእግዚአብሔር ቃል ዕውቀት የእውነትን ቃል እርግጠኝነት ለሚጠየቀው ጥያቄ መመለስ የማይችለውን አምጥቶ እግዚአብሔር የቤተ ክርስቲያን መሪ ሊያረገው አይችልም። ዛሬም ብዙ ሰዎች ሹመትን ይፈልጉታል፣ ከፍ ባለ ስፍራ ላይ መቀመጥን ይሻሉ። ለምንድነው እግዚአብሔር ያላመጣቸው? ታማኝነታቸውን ስላላየው ነው። እግዚአብሔር ያላመነውን ሰው ደግሞ አምጥቶ በቤተ ክርስቲያን ደረጃ እግዚአብሔር መሪ አድርጎ ሊያስቀምጠው አይችልም። ስለዚህ መሪ ለመሆን ምን ያስፈልገናል? በመንፈስ ቅዱስ ሕይወታችን የተሰራ ሁለተኛ በእግዚአብሔር ቃል ዕውቀት የእውነትን ቃል እርግጠኝነት የተማርን ሰዎች ጠላት ለሚያቀርብልን ጥያቄዎች ሁሉ ለሌላው መናገር የምንችልበት እውነት እኛ ጋር ሊኖር ያስፈልገናል። ስለዚህ እነዚህን ሰዎች እዚህ ስፍራ ላይ እግዚአብሔር የእግዚአብሔርን መንግስት ይህንን አገልግሎት እንዲያገለግሉ እዚህ ስፍራ ሲያመጣቸው ሲያምንባቸው ነው ጌታ። ሁለተኛ ለሌሎች የእውነትን ቃል እርግጠኝነት ማስተማር ይችላሉ ብሎ በውስጣቸው ያለውን ፖቴንሻል እግዚአብሔር ስላየ ነው። ያን ጊዜ ደግሞ በብዙ መናገር የሚችሉበትን አቅም እንዲያገኙ ምን ያስፈልጋቸዋል? እንደ አስቴር በእግዚአብሔር ፊት መጸለይ፣ በእግዚአብሔር ፊት መሞላት፣ የእግዚአብሔርን ቃል በማንበብ ከቀደመው ዘመን ይልቅ በብዙ መረዳት መግለጥ እንድንችል ዘንድ እግዚአብሔር ያስተምረናል፣ እግዚአብሔር ያስታጥቀናል፣ እግዚአብሔር ኃይል ይሆነናል፣ እግዚአብሔር ለብዙዎች ማውራት የምንችልበትን ጥበብ ይሰጠናል። ስለዚህ አንድ ነገር እላችኋለሁ፣ በእግዚአብሔር ቃል ዕውቀት የሰለጠናችሁ ሰዎች አላችሁ፣ ግን በጓዳ የተደበቃችሁ፣ ግን በቤት ውስጥ የተሰወራችሁ፣ ግን በማጣት ምክንያት የተጋረዳችሁ፣ ወገን እንደሌለው የሆናችሁ እንደ አስቴር ዘመድ እንደሌለው ዘር እንደሌለው የሆናችሁ ሰዎች በባዕድ አገር ውስጥም ከአገር ውጭም አንድ ነገር ልላችሁ እወዳለሁ። በመንፈስ ቅዱስ ማንነታችሁ የተሰራ ሲሆን በእግዚአብሔር ቃል ዕውቀት እርግጠኝነት በዚህ የተማራችሁ ከሆናችሁ አንድ ነገር ልበላችሁ። የአባቶቼ አምላክ እግዚአብሔር በእነዚህ በሚቀጥሉ ቀናቶች፣ በእነዚህ በሚቀጥሉ ወራቶች፣ እግዚአብሔር በሚቀጥሉ ዓመታት፣ በሚቀጥሉ ጊዜያት መካከል እግዚአብሔር በነገስታት ፊት ያቆማቸዋል። አሜን። ከዚህ በኋላ በማይመጥን ስፍራ በተዋረዱ ሰዎች ፊት አትቆሙም። አንድ ሰው ለኔ ነው ያለ ኮመንት ላይ የገባ በእግዚአብሔር ቃል ዕውቀት የተማርኩ ሆናለሁ፣ እሱ በነገስታት ፊት ያቆመኛል እያላችሁ፣ እሱ በአለቆች ፊት ያቆመኛል፣ እሱ በገዢዎች ፊት ያቆመኛል እያላችሁ ጸልዩ። ስለዚህ እነዚህ ሰዎች ዛሬ ይሄንን እድል እግዚአብሔር ሰጥቷቸው ይሄንን ራእይ ከኔ ጋር እንዲያግዙኝ፣ ይሄን ራእይ እንዲደግፉ፣ ይሄን ራእይ ከኔ ጋር እንዲያስቀጥሉ፣ የእግዚአብሔርን መንግስት እንዲያበዙ እግዚአብሔር የሰጠኝ በጣም የምወዳቸው ጌታን የሚወዱ የተወደዱ የቤተ ክርስቲያን አገልጋዮች መሪዎች ናቸው። አሁን ደግሞ ወደዚህ ስፍራ ላይ የመጡት መናገር የሚችሉበትን እግዚአብሔር ዕውቀት ያስተምራቸው ዘንድ እንደ አስቴር በንጉሥ ፊት ማቆም የሚችላቸውን ኃይል ለመቀበል በእግዚአብሔር ቃል ዕውቀት የተማሩና የሰለጠኑ ሰዎች ለመሆን ዛሬም ለጸሎት ወደዚህ ተራራ መጥተናል። ሁልጊዜም የተማርን ብቁ ሰዎች መሆን የምንችለው ራሳችንን ወደ እግዚአብሔር ስናቀርብ ነው። ስለዚህ አስቴር በየካፍቴሪያው አልዞረችም፣ በየማኪያቶ ቤቱ አልተቀመጠችም። አዋጅን ለማሻር
ወደ ንጉስ መግባት የምትችልበት እድል እንዲኖራት ያረገችው ነገር ጸሎት ነው። ያ ጸሎት የመጀመሪያው በመንፈስ ቅዱስ ማንነታችን ለእግዚአብሔር ሐሳብ የተመቸ እንዲሆን ያደርገዋል። ሁለተኛው ጠላት በሕይወታችን ለሚያቀርበው ጥያቄ ይህንን እውነት መግለጥ የምንችልበትን ዕውቀት ያስይዘናል። ስለዚህ ወደዚህ ተራራ የቀረብነው እግዚአብሔር ሞር ይህንን የእውነትን ቃል ዓለም አሁን ብዙ ጥያቄ ታቀርባለች። አንዳንዱ ጌታ የለም ይላል፣ አንዳንዱ ገና ነው ይላል። ብዙ አይነት ጥያቄ ያቀርቡልናል። ይህንን የእውነትን ቃል ዛሬም ከተናገርነውና ከገለጥነው በላይ መግለጥ የምንችልበትን ዕውቀት ለመያዝ እዚህ ስፍራ መጥተናል። እሱ ደግሞ ያስተምረናል። እሱ ደግሞ መናገር የምንችልበትን ዕውቀት ይሰጠናል። በጌታ በኢየሱስ ስም እባርካችኋለሁ። የቤተ ክርስቲያን መሪዎች፣ አገልጋዮች እጆቻችሁን ዘርጉልኝ። ሁላችሁም በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ የጸጋውና የቃሉ ወዳጆች በጌታ በኢየሱስ ስም አስቴር ወደ አምላኳ 3 ቀን 3 ሌሊት በአባቷ ፊት በሆነች ምዕራፍ በንጉስ ፊት ሞገስ የምታገኝበትን እግዚአብሔር መንፈሱን በላይዋ እንዳመጣ ሕዝቧን ማዳን የምትችልበትን ዕውቀት እግዚአብሔር የእውነትን ቃል እርግጠኝነት አውርታ ንጉስን ማሳመን የምንችልበትን ማንነት የሚገርባችሁ ቆንጆይቱ ንጉሱን ደስ አሰኘችው ይላል። ትገባም ዘንድ የወርቁን ዘንግ ዘረጋላት። ያ ብቻ አይደለም። የሚገርማችሁ ነገር ንጉስ የተናገራት እስከ መንግስቴ እንኳን እኩሌታ ቢሆን የምትወጂውን ጠይቅኝ አደርግልሻለሁ አላት። ስለዚህ አስቴር ለንጉሱም የምትወደውን መናገር የምትችልበት ዕውቀት ከሌላት መልስ ልትቀበል አትችልም። እንደ እግዚአብሔር ቃል ይህ የእውነትን ቃል እርግጠኝነት ለንጉስ ከኛ ይሻላሉ ብለን ለምናምናቸው ሰዎች በማውራት ትውልዱን ማዳን የምንችልበትን ዕውቀት እግዚአብሔር አሁን ይስጠን። ትውልዱን ማስመለጥ፣ ቤተክርስቲያንን ማስመለጥ፣ መንግስታትን፣ ከተማው ሁሉ ማስመለጥ የምንችልበትን ኃይል እንድታገኙ ጸልያል። ይሄንን ዕውቀት፣ ይህንን ጥበብ፣ ይህንን ማስተዋል፣ ይሄንን ጸጋ፣ ይሄንን ሞገስ፣ ይሄንን ቅባት እንድታገኙ ዘንድ በኢየሱስ ደም ጸልየናል። ከዚህ ሰዓትና ሰከንድ ጀምሮ የምትወጂውን እስከ መንግስቴ እንኳን እኩሌታ ቢሆን የአስቴር የመግባቷ ምክንያት መግባቷ ብቻ ትርጉም የለውም። ሕዝቧን ግን ማዳን የምትችልበትን ዕውቀት ለንጉሥ ተናግራ ማሰራት ማሳመን የምትችልበትን እግዚአብሔር ዕውቀት ስለሰጣት አይሁዳውያኖች እንዲጠፉ አዋጅ በተነገረበት ዘመን ለሕዝቧ መዳን እንዳረጋት ብዙ ሰዎች ወደ ንጉሥ መግባት ለኛ ብቻ ከሆነ ትርጉም የለውም። ሕዝቡን ማዳን የምንችልበት ለንጉሥ ተናግረን ማሳመን የምንችልበትን እግዚአብሔር ዛሬ ለአስቴር የሰጣትን ዕውቀት፣ ለአስቴር የሰጣትን ሞገስ፣ ለአስቴር የሰጣትን መወደድ እግዚአብሔር እንዲሰጣችሁ ቃል አወጣው። በኢየሱስ ደም እንድታገኙ ዘንድ ቃል አወጣው። የእውነትን ቃል እርግጠኝነት መንግስታት ከእናንተ የሚሻሉ ሰዎች የሚያቀርቡላችሁን ጥያቄ ይህንን እውነት በማውራት ማሳመን የምትችሉበትን የቃሉን ዕውቀት ዛሬ ጸለይንላችሁ። መንፈስ ቅዱስን ጸለይንላችሁ። ይህንን ሞገስ ጸለይንላችሁ። ይህንን ኃይል ጸለይንላችሁ። ይህንን ጥበብ ጸለይንላችሁ። በኢየሱስ ደም እግዚአብሔር መታመናችሁን በቃሉ ካላየው፣ እግዚአብሔር መታመናችሁን ከእሱ ጋር ባለው ፌሎሺፕ ካላየው እግዚአብሔር ሊሾማችሁ አይችልም። ሲያምንባችሁ ይሾማችኋል። ለመታመን ኅብረታችሁን ከእሱ ጋር ማድረግ ያስፈልጋችኋል። በእግዚአብሔር ቃል ዕውቀት ያደጋችሁ መሆኑን ሊታወቅላችሁ ይገባችኋል። አባ በሕይወታቸው ዘመን ሁኔታ፣ ሰይጣን፣ ዓለም፣ ሰው፣ ሥጋ፣ የምድር ነገር ለሚያቀርብላቸው ጥያቄ የእውነትን ቃል እርግጠኝነት መመለስ የሚችሉ ቃልን የተማሩ ሰዎች አድርጋቸው። አባ አድርጋቸው። ከዚህ ሕዝብ ላይ መርገም ይሰበር፣ እስራታቸው ይፈታ። ይሄ ሕዝብ በሚቀጥሉ ቀኖች ከዚህ ጸሎት ኃይል ከምናወራውም ከቃሉ ጉልበት የተነሳ ከማይመች ስፍራ ወጥቶ አንተ ባየላቸው ከፍታ ላይ መቀመጥ የሚችሉ ሰዎች አድርጋቸው። አንተ ባየላቸው
በነገስታት ፊት የሚቆሙ ሰዎች አርጋቸው። የዚህ ሕዝብ ታሪክ ይቀር። ከተወደዱ አብረውን እንዲያገለግሉ ከመረጥካቸው አባቶቼ ጋር ተስማምተን ጸለይን። ነገሮቻቸው የተቀየረው በተዋረዱ ሰዎች ስፍራ ፊት አታቁማቸው። ታሪካቸው ይቀር። ሌላ ሰው ይሁኑ። ነገር ይስተካከል። ታምር ይሁን በኢየሱስ ስም። ስለዚህ ነገም ጸሎታችንን መልእክታችንን እንቀጥላለን እና አሁን ጌታ በሰጠን ጊዜ እዚህ ስፍራ ላይ በታቦር ተራራ 4ቱን ቀን አብረን ስንጸልይ እናሳልፋለን። ፕሮግራማችን ሁል ጊዜም በአዲስ አበባ ሳር ቤት በሚገኘው ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሮሚያ ኢንቨስትመንት ቢሮ ሊዲያ ህንጻ አጠገብ ላይ አርብና ቅዳሜ ከማለዳው 12 ሰዓት እስከ ቀኑ 9 ሰዓት ጀምሮ ዘወትር በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ፕሮግራማችን አለ። እንዲሁም በሻሸመኔ ደግሞ እሁድና በፊት ሮብ የነበረው ፕሮግራም የትምህርት ቀን ሆኖ እሁድንና ሰኞ ከሰዓትን የትምህርት ቀን ሰኞ ከሰዓት እሁድ አምልኮ እግዚአብሔርን ቃል የምንማማርበት የእግዚአብሔርን ድምጽ እግዚአብሔር ለልባችን ለነፍሳችን የሚናገርበት ልዩ የሆነ ከማለዳው 3 ሰዓት እስከ 11 ሰዓት ተኩል ድረስ ልዩ ፕሮግራም ሁል ጊዜም ስለሚደረግ ሮብ የነበረው ፕሮግራም ለሰኞ ከሰዓት የትምህርት ቀን ሆኖ ተቀይሯል። ዘወትር እሁድ ግን በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከ3 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ ልዩ የሆነ እግዚአብሔርን ቃል የምንማማርበት በአምልኮ ጌታን ከፍ የምናደርግበት ብዙዎች ከታሰሩበት የሚፈቱበት በትንቢት መንፈስ እግዚአብሔር በእውቀት ቃል ሕዝቡን የሚያጽናናበት የሚፈውስበት ጊዜ ስላለ በሻሸመኔ ዙሪያና አካባቢ የምትገኙ ሻሸመኔ እሁድ ከማለዳው 3 ሰዓት ጀምሮ እንገናኛለን። አርብ ደግሞ የፊታችን ተከታታይ አርብና ቅዳሜ ሁል ጊዜም በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሳር ቤት ሮሚያ ኢንቨስትመንት ቢሮ ወደ ቄራ ስትወርዱ 200 ሜትር በስተግራ በኩል ታገኙታላችሁ። ከቄራ ስትመጡ ደግሞ ወደ ሮሚያ ኢንቨስትመንት ቢሮ ሳር ቤት ቄራ ድልድዩን ስትሻገሩ 200 ሜትር በስተቀኝ በኩል ሊዲያ ህንጻ። ለበለጠ መረጃ ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ስፍራውን ለማታውቁ ሰዎች መጥተው የሚቀበሏችሁና የሚያስተናግዷችሁ መሆኑን በጌታ ፍቅር እናሳስባችኋለን። ከተወደዱ መሪዎች ጋር ጸሎታችንን ስንጨርስ እንዲሁም ደግሞ ሐሙስ ዕለት አብረን የምንጸልይና በልባችን መንፈስ ቅዱስ በሚያስቀምጠው መሰረት የቤተ ክርስቲያን መሪዎች ሁሉም በልባቸው ጌታ ያስቀመጠውን መልእክት የሚናገሩ ይሆናል። እወዳችኋለሁ፣ እንወዳችኋለን። ጸጋውም ሰላሙም ይብዛላችሁ። አሜን። እንወዳችኋለን። ተባረኩልን። አሜን። May God bless you. Amen. Amen. Thank you.